ሸገር ሼልፍ በሸገር 102.1 ገብረ ክርስቶስ ደስታ ከተወለደ በዚህ ሰሞን 94 ዓመት ይሆነዋል። ቆየት ብለን እናነሳዋለን። ከሱም ጋር አብረን እንደሱ ሳሊና ገጣሚ የነበረውንና ከ26 ዓመት በፊት በዚህ ሰሞን በህይወት የተለየንን መስፍን ሀብተ ማርያምን እናስታውሳቸዋለን። ታላቁ የሀገራችን የኪነ ጥበብ አውራ ገብረ ክርስቶስ ደስታ የተወለደው ጥቅምት 5 ቀን 1924 ዓ.ም ሲሆን መስፍን ሀብተ ማርያም ደግሞ በሞት የተለየን ጥቅምት 7 1992 ዓ.ም ነው። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች? ሳሊ ገብረ ክርስቶስ ለዓይነ ስውርም ስዕል አለው። በሳሊነት ነፍሱ የተቃኙ ውብ የሆኑ ግጥሞች፣ የግጥሞቹ ቃላት ከብዕሩ ይልቅ ብሩሹን እንድናስታውስ ያደርጉናል። የውስጡን የስሜት ትኩሳት በሁለት ነጥብ በነጠላ ሰረዝ በአራት ነጥብ አልገታውም። ሳለስ እስኪመጣ ሳብስ እስኪከተል ብዙም አይጠብቅም። ይህ የገብሬ የቃላት ቀለሞች በኢትዮጵያ ገጣሚያን ደረጃ ላይ አዲስ ለውጥን ያመጣ ጤናማ የቋንቋ እድገት ያለው የተወነጨፈ ስሜትን የማይገታ ትልቅ አቅጣጫ ነው። በአጠቃላይ የጥበብና የዕድሜዳ የሌለበት ንጹህ ሰው ወዳድ ኢትዮጵያዊ ማዛው እስከ መቼም የማይጠፋ የዓለማችን አበባ ነው። ሳሊና ገጣሚ መስፍን ሀብተ ማርያም። የገብረ ክርስቶስ ደስታ የልጅነት ጊዜ እንዴት ነበር? በቅርብ የሚያውቁት ዘመዶቹና ባልንጀሮቹ የዲግሪ ማሟያ ጥናታቸውን በሱ ላይ ላደረጉት ለአቶ ብርሃነ መስቀል ለጀኔ ቃለ መጠይቅ ሰጥተው ነበር። ገብረ ክርስቶስ ያኔ በክፍል ደረጃ ይበልጠኝ ነበር። ታዲያ ኳስ በጣም ይወድ ነበር። በጣም የሚሮጥ ቀልጣፋ ሳይደክም የሚጫወት ነበር። ቴኒስም እንጫወት ነበር። አቋሙ ስፖርተኛ ነበር። ሌላው ትዝ የሚለኝ ያኔ በባዶ እግር ነበር። የምንለብሰውም ቁምጣ ነበር። ታዲያ የማስታውሰው ጧት ወይ በረፍት ሰዓት ቁጭ ብለን ፀሐይ ስንሞቅ ቁጭ ብሎ ጉልበቱ ላይ ይስላቸው የነበሩ ስዕሎች ናቸው። እንደነቅ ነበር። ያለምንም ጥርጥር የስነ ክንድ ሰው ነው። በስነ ክንድ ስሜት የተነደፈ ልጅ ነበር። ደራሲ ሰይፉ መታፈሪያ ፍሬው። ሳሊ ገብረ ክርስቶስ ደስታ የጀርመን ሀገር ትምህርቱን አጠናቆና በጀርመንና በተለያዩ ሀገሮች ኤግዚቢሽን አሳይቶ ወደ እናት ሀገሩ እንደተመለሰ ስለ ወደፊት ዓላማው ተጠይቆ እንዲህ ብሎ ነበር። አስተማሪ ለመሆን ነው የምመኘው። ሳሊዎች ስዕል መስራት ብቻ ያበቃቸውም። የስዕልን ውበትና ምስጢር ደግሞ ማስተማር ይገባቸዋል። ለተማሪዎች ስለ ጠቅላላ የስዕል አይነትና በተለይም ስለ ዘመናዊ ስዕል የሚገልጽ ጠቃሚ መጽሐፍ ለማዘጋጀት ሐሳብ አለኝ። ከዚያም በትምህርትና ስነ ጥበብ ሚኒስቴር ስር ይገኝ በነበረው የስነ ጥበብ ትምህርት ቤት በሚፈልገው መምህርነት ሙያ ተቀጠረ። ሳሊና ገጣሚ ገብረ ክርስቶስ እንደተመኘውም በስዕል መምህርነት 12 ዓመት አገልግሎቱ አያሌ የጥበቡን ፍሬዎች አዝምሯል። ገብረ ክርስቶስ ደስታ ጀርመን ሀገር ሳለ ባልንጀራ የነበሩት ሊቁ ዶክተር ጓለ ገብረ ዮሐንስ እንዲህ ይላሉ። አብዛኛውን ጊዜ ቸር ነው። እስኪለምኑትም አይጠብቅም። ይሰጣል፣ ይቸራል። የሚቀበለውን የሚጠይቀውን ይወዳል። በሰጠ መጠን ክብርና ከፍተኝነት ይሰማዋል። በዚህ ምክንያት ሁል ጊዜ ለመስጠት ይመኛል። የማጣት ያልቅብኛል የማለት ፍርሃት አይደርስበትም። እንዲህ ያለ የመንፈስ ባለጸጋ አይገኝም ብለው ነበር ዶክተር ጓለ ገብረ ዮሐንስ። ሳሊና ገጣሚ መስፍን ሀብተ ማርያም ከዚህ ዓለም በሞት ከተለየ ቀደም ሲል እንደነገርናችሁ የፊታችን ጥቅምት 7 ቀን 26 ዓመት ይሆነዋል። በቅርብ ለሚያውቁት ሰዎች በቀደም ከትላንት በስቲያ አግኝተውት የነበረ እንጂ 26 ዓመት ሙሉ የተለዩት የማይመስል ስሜት አለው። መስፍን ሳሊ ወይም ገጣሚ ወይም ዝም ብሎ አንድ የኪነ ጥበብ ሰው ብቻ አልነበረም። ጥሩ ወዳጅ፣ ጥሩ ጓደኛ፣ መልካም ወንድም፣ ለቅጽበት በእግር መንገድ ለተገናኘው ሰው እንኳን አሪፍ አብሮ ተጓዥ፣ ተጫዋች፣ ደግና ሕፃን አዋቂ፣ ትንሽ ትልቅ ያለው የሌለው ሳይል ለሁሉም ሰው ራሱን በሁሉም ረገድ ሳይሰስት የሚሰጥ ሰው ነበር። ይህም ባህሪው እንኳን በቅርብ ላሉ ሰዎች ለአንድ አፍታ አግኝተውት ለሚያውቁ ሰዎች እንኳን እንዳይረሱት ያደርገዋል። መስፍን በአጭር ዕድሜው ብዙ ሆኖ የኖረ ነበር ማለት ይቻላል።
አልጠየቅኩኝ ምን አስለቀሳችሁ አንደበት ነሳችሁ ብዬም አልገመትኩኝ ምን ሆነው ይሆናል ምን ሐሳብ አስለዋል ካቋቋም አወኩኝ በተስፋቸው ሜዳ እንደሞት ከቆመ ከፊት አስተዋልኩኝ በሐሳባቸው ባህር ደክሞ ከሰጠመ ቀየው መለሰልኝ ቧራቂ እንዳጣ ቤት ነግቶ እንደጨለመ በአቅጣጫ ተረዳው ተስፋ በወሰደው በሩቅ በጠመመ መንገዱም ቀጠነ ደበቀው ተራራ እኩል ተጠፋፉ ከተስፋቸው ጋራ ሰማይ ድንኳን ሆነ አመጽ አረገዘ በሐዘን ታፈነ ወበቀን ዝምታ ታፈን በጸጥታ ውስጣችን አደመ አታሞን መታ ቢሆን መጨረሻ የሐዘን ዝምታ ይሆናል ጅማሬ እንፍንጃለታ ሰዓሊ መስፍን በአዲስ አበባ ስነ ጥበብ ትምህርት ቤት በቀለም ቅብ በ1975 ዓ.ም በማዕረግ ተመርቋል። ከስዕል ትምህርት ቤት ከተመረቀ በኋላ በሸራና ላስቲክ ፋብሪካ በዲዛይነርነት ያገለገለ ሲሆን በመቀጠልም በአዲስ አበባ የቲያትርና የባህል አዳራሽ ለበርካታ ዓመታት አገልግሏል። በቲያትር ቤቱ በነበረባቸው ዓመታትም ኃያል ሰዓሊነቱን ያንጸባረቁ የቲያትር ፖስተሮችንና የመድረክ ዲዛይኖችን ነድፎ ለይታ አብቅቷል። በመቀጠልም በሜጋ ኪነ ጥበባትና ሳታሚ ድርጅት በሰዓሊነት ሙያ ያገለገለ ሲሆን በተለይ በዚህ ድርጅት ለታተሙ መጽሐፍት የሽፋን ስዕሎችን ሰርቷል። ከነዚህም መካከል ቆንጆቹ፣ ትኩሳት፣ 567፣ ነገም ሌላ ቀን ነው፣ ለራስ የተላከ ደብዳቤ ይጠቀሳሉ። ሰዓሊ መስፍን ሀብተማርያም በተዋናይ ስቱዲዮ በዲዛይነርነት በመቀጠልም በአዲስ አድማስ ጋዜጣ ዝግጅት ክፍል በሰዓሊነትና በጽሁፍ አቅራቢነት በማገልገል ላይ ያለ ባደረበት ድንገተኛ ህመም ህይወቱ አልፏል። ሰዓሊ መስፍን ሀብተማርያም በዩኒሴፍ ሀገር አቀፍ ፖስተር ውድድር አሸናፊ የነበረ ሲሆን የፖይንት ግሩፕ የሰዓሊያን ማህበር መስራች አባልም ነበር። ከሰዓሊ መስፍን በርካታ የስዕል ስራዎች መካከል ግብር ውሃ፣ አዝማሪው፣ ንቅሳትና ሊፕስቲክ፣ የመጀመሪያ ሽበት፣ ሙሽራዋ፣ የጠንቋዩ ልጅና የራስ ምስል የሚጠቀሱ ሲሆን በአሁኑ ወቅት በኢትዮጵያ ባንዲራ ላይ የሚታየውን የመሃል አርማ የሳለም እሱ ነበር። ሰዓሊ መስፍን በተለያዩ ኤግዚቢሽኖች ላይ በቀረቡ በርካታ ስዕሎቹ በስዕል አፍቃሪያን ዘንድ ታዋቂነትን ያገኘ ረቂቅ የፈጠራ ሰው ቢሆንም ከስዕል ስራው በተጨማሪ በጽሁፍ ስራዎቹም ይታወቃል። በተለይ ለየት ያለ አቀራረብ ያላቸው ግጥሞቹ የሚጠቀሱ ናቸው። አዲስ ቀን በሰዓሊና ገጣሚ መስፍን ሀብተማርያም። ቀን አረጀ ቢሉኝ በጀንበር ልዩነት፣ ቀን አዲስ ነው ቢሉኝ በሌሊት ልዩነት፣ ቀናው በቀን አዲስ ቀን በቀን በጣለው። አዲስ ማለት ምንድን አሮጌስ ምንድን ነው? ተስፋችንን ቆርጠን ውስጣችን አርጅቶ አዲስ ቀን ቢመጣ በተንኮል በክፋት መንፈሳችን አልፎ ፀሐይ ብትወጣ ትርጉም እንደሌለው የበድን ከፈን ሞቶ መሽሞንሞን። አዲስ ማለት ምንድን አሮጌስ ምንድን ነው? እምነታችን ክዶን ህሊናን ላስራብ ነው ቀን በቀን ቢለወጥ አጫጭተን ነፍሳችንን ገለን በቁም ለተበደል ሰማይ ቢለዋወጥ የባዶነት ትርጉም መብራት ላይነ ስውር ጥቁር መነጽር። አዲስ ማለት ምንድን አሮጌስ ምንድን ነው? ለደረቀ አበባ ፀሐይ ብትወጣ ነፍሱ ለሞተበት አዲስ ቀን ቢመጣ ጥቅሙ ያልታወቀ ያጌጠ መቃብር የብረት አጥር። አዲስ ማለት ምንድን አሮጌስ ምንድን ነው? አሸንፈን አልፈን ወድቀን ስንነሳ እንደ ትውልድ ጊዜ ሁሉም አዲስ ቀን ነው። አሮጌም ይሆናል ያለፈ ጠባሳ።
ጭር ያለውን ሰፊ ሜዳ የመረጥኩት ለመሮጥ ሳይሆን ለረፍት በኑሮ ላይ የሸፈትኩት ራሴ መንፈስ ውስጥ ለመተኛት እንግዲህ ባዶ አዳራሽ ውስጥ ወንበር ስትመርጪ በድካም ሰዓት ጥግ ስታጪ አስታውሽኝ ጥጉ እኔ ነኝ ያልተቀመጥሽበትም ወንበር በሐዘን ሰዓት ትንሽ ፈገግታ ስትሰሚ በጨለማ ውስጥ የሚያጠራጥር ቅርጽ ስታይ አስታውሽኝ ትንሿ ፈገግታ እኔ ነኝ የተጠራጠርሽውም ነገር ከለታት አንድ ቀን ምናልባትም ሌላ ቀን ታይሽ ይሆናል በጨለማው እሞቅሻለሁ ሰዓሊና ገጣሚ መስፍን ሀብተማርያም ሰዓሊ መስፍን በደቡብ አፍሪካው ኤምኔት ኩባንያ ስራው የተጠናቀረው በማን ያዘዋል እንደሻው ተደርሶ በኤርሚያስ ለተዘጋጀው The Father ለተሰኘው ፊልም የዋናውን ገጸ ባህሪ የሰዓሊውን ስዕሎች አዘጋጅቷል። ከዚህም በተጨማሪ መስፍን የተለያዩ ድርጅቶች አርማቸውንም አዘጋጅቷል። ከነዚህም መካከል ዩኒቨርሳል የስነ ጥበብ ጋለሪና የኤግዚቢሽን ማዕከል አርማ ይገኝበታል። በተለይም በሎጎ ወይንም አርማ ስራው ርቀትና አዲስ ሐሳብ አመንጭነት በሰዓሊ ጓደኞቹ ሳይቀር ከፍተኛ አክብሮት ተቸሮታል። በማህበራዊ ህይወቱ ሙሉ ነው። ለትንሹም ለትልቁም ትሁትና ታዛዥ ለተቸገረውም ላልተቸገረውም ሰው እሱ ካለው ዕውቀትም ሆነ ምንም ማካፈል የሚወድ የሁሉም ሰው ጓደኛ ነበር ይላሉ በቅርብ የሚያውቁት። ያንዳንድ ወዳጆቹ አስተያየት አዲስ አድማስ በዛሬው እትም ላይ ካወጣው እንደሚከተለው ይነበባል። ዋ መስፍኔ ለኔ ወይኔ የሚስጥርህን አበቦች አቀርቅረው አየዋቸው ዛሬስ እንጃ መስፍኔ ያ ፈገግታ ራባቸው ድምጽህን ጭነህባቸው በጣም ይከብዳል ጥላቸው ሐዘንን ስለህባቸው እጅግ ሰሏል ትንፋሻቸው መስፍኔ ካይኔ ወጣልህ ብሌኔ ተነደለልህ ዘመኔ ይፍጃል ከኝ ሰው ጠኔ መጥኔ መስፍኔ ዋኔ እንኳንስ ጥጥ መሃል ቀርቶ ጨለማ መሃል ቢያስተኙህ የርህራዬ ቀለም ደምህ ከሩቅ ይለያል ስዕልህ እኔ እንዴ ልመን መስፍን በልብ አይደል የሚታመን ልቤ ስብራት ደርሶበት ልኬልህ ስብርባሪዬን መስፍኔ ወስደው የለ ብሌን ወጥቶ አይን አለ ምነው ነግሬህ ቅጩን ሞትን ለማመን ማርጀቴን ብቸኛ ጓደኛዬ ነው ሲል ሰማው ሁሉም ሰው አሁን ያማርኛ ነው አየህ እንደኔ ሲጨንቀው ቋንቋም አበደ ማለት ነው ቃል ጨርቁን ጣለ ማለት ነው እንጂ አገር ያስለቀሰ አገር ልብ ውስጥ እየተኛ የሁሉ ብቸኛ ጓደኛ ብሎ የሚሉት አማርኛ ምን ሊገባን ነው ለኛ መስፍኔ ጉድ አገር ተወልደን ጉድ ስንል እናድራለን ወጣት መርዶ በነጋታው ደጃችን እየጠበቀን ድንኳን ሆነኮ በራችን ድንኳን ሆነኮ ጓዳችን ድንኳን ሆነኮ ልባችን ባክ መስፍን አንድ በለን ባክ ነብይ መኮንን በሞት ትዕይንት ውስጥ ድርሻችን ጉዳተኝነትና ምስክርነት ብቻ መሆኑ ያሳዝናል ሞት እንደው ሰለባውን ያጋጋዘ ሐዘን ይዞ መመለሱን ያቋርጥም በዚህ ጉዞ የኛ መስመር መመለሻ የሌለው ዋን ዌይ መሆኑ ነው ደግሞ ይበልጥ የሚያቃጥለው እና መስፍን ሀብተማርያም የዛሬው ባለ ተራ ሆነ ልናስጥለው አቅማችን ባይሆን እንኳን ጥሎት ለሄደው ውድ ቅርሱ ወራሽ መሆን ከቻልን
ይበቃናል። ለራስ መታመን፣ ሌላውን መውደድ፣ ጸንቶ መቆም። በቀለ መኮንን። ለእግዚአብሔር ቢብስበት ራስን እየጎዱ የሰው ሰውን ማክበር፣ መጨነቅ፣ መጠበብ፣ ለሁሉም መቸገር፣ ለሌላው መስዋዕት፣ ለሌላው መቸንከር ማን አድርጎት ያውቃል ከራሱ በስተቀር? ሰው ሆኖ ተፈጥሮ ሰው መሆን ካልቻለ ለእግዚአብሔር ከባሰበት ፈጣሪን ካከለ ሁለት መስፍን የለም ጠራው እንዲተኛ እንዴት ይታገሳል አምላክ ቀናተኛ? እግዚአብሔር ወርዶ ወጥቶ ጥሩ አዝመራ ዘርቶ ማሳ መንከባከብ አረም ማረምትቶ ይቀጥፋል እሸቱን ያረግፋል ፍሬውን በፈጠረው ቀንቶ። ተፈሪ ዓለሙ። ስለ ሰዓሊ መስፍን ሀብተ ማርያም ብዙ ማውራት ቢቻል ጥሩ ነበር። ሁለገብ አርቲስት ሆኖ በለጋ ዕድሜው የተቀጨነውና ይህን ለሰዓሊ መስፍን መታሰቢያነት ያዘጋጀነውን ጥንቅር በራሱ ድምጽ በተነበበ የራሱ ግጥም እናጠቃለው። የሚስትሬን አበባዎች ዝምታዬ ውስጥ ቀበርኳቸው። በስሎም ሐዘኑ ቢበዛባቸው ለጫካው ነገሩት። ጫካው የሚሽለኮለኩት ብርሃኖች ቢቁለጨለጩበት ለተራራው ነገረው። ተራራው የደበቀበትን ጥላ ቀን ቢነጥቀው ለሰማይ ነገረው። ሰማይ በሰማያዊ ቀለሙ መደበቅ ቢያቅተው ለዳመና ነገረው። ዳመና ሱስ ጎኑን እያሳሳው ቢያስቸግረው ለነፋስ ነገረው። ቀዝቃዛው ነፋስ አይኔን አረጠበው። ዝምታዬም ውስጥ ለመጀመሪያ ጊዜ አስነጠስኩኝ። ሰዓሊና ገጣሚ ገብረ ክርስቶስ ደስታ ደማቅ ስብዕና የነበረው የምር ሰዓሊና ገጣሚ ነበረ። ዘመን በጨመረ ቁጥር እንደ መልካም ወይን መወደዳቸውና መደነቃቸው እየጨመረ የመጣው የስዕል ስራዎቹና ግጥሞቹ ዛሬም እንደደመቁ ይገኛሉ። የገብረ ክርስቶስን የግጥም ስራዎች እንደገና አንስተው ካንጎራጎሯቸው ከግርማይ ፍራሽዋና ከሚካኤል በላይነህ ጣዕመ ዜማዎች ጋር ነው። ውበት ነው ለምለምና ነፋስ የሚጫወቱበት ቦታው ነበር ትልቅ በራስ እንስሳት አራዊት የሚጫወቱበት ቦታው ነበር ፈረንጅ የሚሰማራበት ለማየት ትንግርቱን አዳዲሱን ነገር ትል ወጥ እባብ ሆኖ በአራት እግሩ ሄዶ ዝንጀሮ ላይ ሲደርስ ሰው የሆነበት ወጣቱ ስፍራውን ዞረ ባይኑ ቃኘው ወጥመዱን ጎበኛው። ዝንጀሮ ነበረ ቁጭ ብድግ እያለ ወደሱ እየሮጠ መጣና ዘለለ ሳቀ ተጫወተ። ከሌሎቹ መርጦ አተኩሮ ቢያየው እግዚአብሔር የለም ዝንጀሮ መሰለው። እንደ ሰረቀ አደባባይ ማህል ነጮቹም አፍጠው ይመለከቱታል።
ፈንክች ያበሻው ልጅ ወይኑ ሊሰበር እሱም አተኩሮ ይመለከት ጀመር። አተኩረው ሲያዩት አሳማ አይመሳይ ነብርም ድመት ነው። እባብ ዘንዶ ቢሆን ፍጥረት ተመሳሳይ ምን ጊዜም ማጣው። አያቸው ነጮቹን ሁሉም አፈጠጡ። የፈሩ ይመስል በርገው ሊወጡ ልቡን ሳቃፈነው። አይኑን ገመልሶት ገረመው፣ ደነቀው። የህይወት ቆሻሻ ህይወት ሲፍቅ ሰው ሰውን ለመብለጥ ሲለፋ ሲራኩት አንዱ በአንዱ ሲስቅ ያኛው ያንን ሲንቅ መኖር አለመኖር ሼክስፒር እንዳለው መበለጥ ወይ መበለጥ ጥያቄው ይሄ ነው። መግዛት ወይ መገዛት ወይ ችሎታን ማመን ወይ መሄድ በሰማይ ወይም እንደ ትሎች መቆጠጥ መሬት ላይ ወይም እንደ ሙታን መተኛት ሳይፈሩ ተከናንቧ ፈሩ። ገረመው፣ ደነቀው። ሰው አፈር ነበረ፣ ሰው ሸክላ ነበረ፣ ሰው የሚንቀሳቀስ መኪና ሆነና ሰው ሆነ ዝንጀሮ። መሆን አይነት ብዛት መሆን ምስጢር አለው ነበረው ባገሩ ሰው ነኝ የሚል እምነት እሱም እንደሌላው ሲያስብ ያደገበት። እናትና አባቴ ድኸው ያደጉበት ሀያት ከቅድማት የተረካከቡት ነጮች አፈጠጡ። ግራም ሲቃ ያቃጥለው ጀመር። አይኑ እየቆረጠ የተሞጫሞጨው መቼ ብርዶ ሀገር የአፍሪካው ቃጠሎ አይኑ ነበር ሳት ብረት አሎሎ በአይኑ ገላመጠ፣ በአይኑ አስደነገጠ። አይናቸውን ሰብረው ሲያቀረቅሩ በወቃ ጅሊና ሲመራመሩ አይኑ አልተሰበረም፣ አይናቸው ተሰብሮ ፊታቸውን ዞረው ሰጡ ጀርባቸውን። ሁሉም እያፈሩ ሲለቁ ቦታውን አሮጊት ኮፍጣጣ እመቤት ሞንዳ ዳሌዋ የወጣ ገደልከች ጎረምሳ ገደለች ጎረምሳ። ሽማግሌው ሁሉ አማቷን የታባታቸውን ጀርባቸውን ሰጡ። መንፈሱ ዘመረ። ድል ነው አለ። ድል ነው ወገን፣ ዘር አይደለም፣ እውቀት፣ ስልጣኔ፣ ጥበብ ብቻ አይደለም። አንድ ለአንድ ሲቋቋም ሰው ሰውን አረመ፣ ሰው ሰውን ገሰጸ፣ ሰው ሰውን በለጠ። ደስታና ሐዘን አስጨነቀው ልቡን፣ ከበደው መንፈሱ። በአንድ በኩል ደግሞ ጥላቻን አፈራ። ምን ያበሻው ልጅ ለምን እንዲቆራ? ምን ነው ቸገረው? ዝንጀሮ፣ ጦጣ፣ ሰው ሕይወት ተመሳሳይ ነው የሚሰማው። ምን ቸገረው? ምን ነው ጦጣ ነው፣ ዝንጀሮ፣ አህያ ነው፣ ፈረስ፣ በግ፣ አሳማ፣ ውሻ። ምን ነው ምን ቸገረው ሲያለው ቢለው ሕይወት ትግል ብቻ ኑሮ ብቻ አይደለም። ግጭት ነው፣ ጦርነት፣ ሞት ነው የመረረ መብለጥ ወይ መበለጥ፣ መኖር አለመኖር። ጉሮሮ ሲጨበጥ ምራቁ እያጠረ አይኑ ባቀረ። ብስጭት አይደለም፣ እልኩ ነበረ። ነገሩን መዘነው። የርጎዝም ያለ ቦታው ሄዶ ስለሚጋፋበት ባይት አለ። ባይት ያልተወለደበት ጥርስ ያልነቀለበት እትብቱን
ዘመዱ ያልተቀበረበት ባዕድ መሬት ባዕድ አይኑ ውሃ ሆኖ ቦታው ጭጋግ ለብሶ በሀሳብ እየዋኘ ሄደ ተመልሶ አገሩን አፈቀው። አሁን ይህን ጊዜ አደይ አበባ ነው፣ ደማቅ ሰማያዊ ወሩ መስከረም ነው። አጭር ነበር ጉዞ የሄደው በሀሳብ ወዲያው ተመለሰ። አይኑ እንደገና ገብረ ክርስቶስ ደስታ ይናፍቀኝ ነበር ዞሮ ዞሮ ከቤት ይላል የኛ ተረት። አቧራው ፀሐዩ ይናፍቀኝ ነበር፣ አፈሩ ጠጠሩ ይናፍቀኝ ነበር፣ የመንደር ጭስ ማታ ይናፍቀኝ ነበር፣ የሳር ቤት ጥቀርሻው መደቡ ምሰሶ ማገሩ ግድግዳው አጥሩና ጢሻው የፈራረሰ ካብ ቀጭን ጠባብ መንገድ በመንደር ሚሮጥ ቅጠል የሸፈነው ሳር ያለባበሰው እነዚህ ይናፍቁኝ ነበር። የተቆላ ቡና፣ የሚወቀጥ ቡና፣ የጎረቤት ቡና፣ አቦል ሁለተኛ፣ የተረጨ ቆሎ የሚያርቅ መጋኛ፣ የሚጨሰው ጣን እንጀራ በመሶብ ወጥ የፈሰሰበት ያገልግል እንጀራ የሚቧጥጥ ፍትፍት፣ የክክ ወጥ፣ የሽሮ፣ የስጋ፣ የዶሮ ይናፍቀኝ ነበር። ቅራሪ፣ ጉሽ ጠላ ይናፍቀኝ ነበር። ፊልተር፣ ዞማ ኮላ፣ የአገራችን ድግስ ከበሮ፣ ጭፈራው፣ ዝላው፣ እስክስታው፣ ስካሩ፣ ካታው ትርክምክሙ ነበር። ክፍያው፣ ትንቅንቁ፣ ኳኳታው፣ እርግጫው፣ ዘፈን ድብልቅልቁ፣ አሽ ወይና ወይና እስቲ እንደ ጎጃሞች አዝዮ ቤሌማ ኦሆ አሃ፣ የቄስ ትምህርት ቤት የሕፃናቱ ድምፅ ሃሁ ሂ ሃ ዜማ ነበር ይናፍቀኝ። የጽጌ ጭፈራ ነበር ይናፍቀኝ። ከበሮ፣ ጸናጽል፣ ሆሳና፣ ጥምቀት፣ ፋሲካ፣ ገና፣ ሁዳዴና ስግደት፣ ቡሄ፣ ሆያ ሆዬ፣ የእስላሞች አረፋ፣ የሐረር ሸጎዬ፣ የቁልቢው ገብርኤል፣ ልደታ፣ ፍልሰታ፣ እንቁጣጣሽ ነበር መስከረም ሲጠባ። አውቆ የበቀለ ወፍ ዘራሽ አበባ፣ ለምለም አረንጓዴ፣ ያልተጠበቀ መስክ ከብት የሚግጥበት፣ የደመና ግላጭ የሚጫወጥበት፣ ሌላም ብዙ ነበር። ሌላም ደግሞ ሌላ የአገሬ ሰው ነበር እኔን ይናፍቀኝ። ጠይም ቆዳ ነበር እኔን ይናፍቀኝ። ቀይዳማ ነበረ፣ ጥቁር ቆዳ ነበር፣ ቁርንጫጭ፣ ከርዳዳ፣ ሶማ ጠጉር ነበር። የአገራችን ቋንቋ፣ የአገሬ ሙዚቃ፣ የአገራችን ዜማ፣ ጥበብ እጀ ጠባብ የአገራችን ሸማ ነበረ ናፍቆቴ። ለሁሉም ለሸዋ፣ ለወሎ፣ ለትግሬ በጌምድር፣ ለጎጃም፣ ወለጋ፣ ሩሲ፣ ሊባቡር፣ ኤርትራ፣ ጎንኮፋ፣ ለሲዳሞ ከፋ፣ ለሁሉ ነበረ ናፍቆቴ። አለብኝ ትዝታ። ዘመዶቼ ሳሙኝ፣ ጓደኞቼም ጋብዙኝ፣ ሊስትሮ ጨብጠኝ፣ ባለጋሪ ንዳ መንገዱን አሳየኝ፣ የአገሬ ልጅ ቆንጆ ቤት ለእንግዳ በይኝ። አለብኝ ትዝታ። አዲስ አበባ ላይ ነበረ ናፍቆቴ። መናገሻ ነበር፣ እንጦጦ ነበረ፣ ኤረር ጋራ ነበር፣ ሱቋላ ነበረ፣ ጃን ሜዳ ነበረ፣ ኮተቤ ነበረ፣ ገፈርሳ ነበረ፣ ጉለሌ ነበር፣ አዲሱ ከተማ፣ መርካቶ፣ ዲጂኖ፣ ችምችም ያለው መንደር፣ የከተማውን ብርት፣ ደጃችሁ ቤት ሰፈር፣ የቸርችል ጎዳና፣ የባቡሩ ጣቢያ ቢሾፍቱ ነበረ፣ ናዝሬት፣ ሞጆ፣ አዋሽ፣ ድሬዳዋ ነበር፣ አለማያ ነበር፣ ሐረርጌ ነበረ የተወለድኩበት፣ እናትና አባቴን ጥዬ ሄድኩበት፣ የሚካኤል ጓሮ ሐረርጌ ነበረ። ዞሮ ከቤት ሀገሬ ነበረ እኔ ናፈቀኝ። ኢትዮጵያ ነበረች። ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ ያፍሾቴ ነው። አይዋይ ያለ ቅቤ ገላሽን ሲነካ የሚያውቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት አይላፍ ወድሻለሁ። አይኖችሽን ባይኔ ተራክሜ እያየሁ ስወድሽ ወድሻለሁ።
ብዙ ሺህ ዘመናት አልፋፍ ሌሊት ሚሊዮን መሰለኝ ፍቅሬ አንቺ ስወድሽ በዚሁ የዛሬን የሸገር ሼልፍ ዝግጅት ስናብቃ ሳምንት በቸር ያገናኝ አበባ እንዳየንብ እኔ ወድሻለሁ ፍቅርሽን በፍቅሬ በፍቅርሽ ልትመስ